ታስም የተባረከ ይሁን። ዛሬ ማለዳ የምንማረበት ርዕስ ስለ መዳንና ስለ ነፃ መውጣት ነው የምንማረው። መዳን ማለት ከኃጢአት አይደለም። መዳን ማለት ከህግም አይደለም። ከኃጢአት ምንድነው የተደረገው የሚለውን ደግሞ እናያለን። ከህግስ ምንድነው የተደረገው? ከኃጢአት ጋር የተገናኘ ነገር ተሰርቶልናል በመስቀል ላይ። ከህግ ጋርም የተገናኘ ነገር ተሰርቶልናል አይደለ? ዋናው ግን መዳን የሚባለው ነገር የሚገናኘው ቀጥታ መጽሐፍ ቅዱስ ላይ ሰዎች በማመን ትድናላችሁ ወይም ደግሞ በማመን ድናችኋል የሚለን ከምን አንፃር ነው? ከሚመጣው ከታላቁ ከእግዚአብሔር ምንድነው? ቁጣ ነው። በምድር ላይ እግዚአብሔር በተለያየ ዘመናት ምኑን ሲያፈስ አይተናል? ቁጣውን። በምን አይነት ዓለም ላይ? በኃጢአተኛው ዓለም ላይ እግዚአብሔር ሁል ጊዜ ቁጣውን ያዘንባል አይደለ? እግዚአብሔር በባህሪው ከኃጢአት ጋር መስማማት አይችልም። በባህሪው ምንድነው? እግዚአብሔር ጻድቅ ነው አይደለ? ቅዱስ ነው አይደለ? ስለዚህ ሁል ጊዜ በምድር ላይ ኃጢአትን አይቶ መቋቋም ስለማይችል እርምጃ ይወስዳል። ያ ደግሞ ምንድነው? የእግዚአብሔር ቁጣ ይባላል። በሮሜ መጽሐፍ ምዕራፍ 1 ቁጥር 18 ላይ ሁለት የሚገለጡ ነገሮች አሉት እግዚአብሔር። ሁለት የሚገለጡ፣ የመጀመሪያው ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በጻድቅ ሰው ምን ይላል? ይገለጣል። አንድ ነገር የሚገለጠው ምንድነው? እግዚአብሔር ጽድቁ፣ ጻድቅነቱ ይገለጣል። እግዚአብሔር በምን አይነት ሰው? በጻድቅ ሰው ላይ ማለት ነው። ለምሳሌ በምድር ላይ አሁን ሁሉም ሰው ኃጢአተኛ አይደለም አይደል? በክርስቶስ ኢየሱስ ያመኑ ሰዎች ምንድን ናቸው? ጻድቅ ናቸው። ስለዚህ በእነኛ በጻድቃን ላይ የእግዚአብሔር ምንድነው የሚፈሰው? ከሰማይ ቁጣ ነው እንዴ? ሁለት ነገር የሚገለጥ ነገር አለ ብለናል። እዚሁ ጋር አሳያችኋለሁ። የመጀመሪያው የሚገለጠው የእግዚአብሔር ጽድቅ ከእምነት ወደ እምነት በጻድቅ ሰው ምን ይላል? ሁለተኛው ደግሞ በኃጢአተኝነታቸውና በአመጻቸው ደግሞ የተነሳ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል ይላል፣ ይገለጣል ይላል። እዛው ጋር ቃሉን ላንብብላችሁ። ሮሜ መጽሐፍ ምዕራፍ 1 ቁጥር 18 እውነትን በአመጻ በሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ምን ይላል? አያችሁ፣ አሁን ሁለት የሚገለጥ ነገር አለ ማለት ነው። የእግዚአብሔር ጽድቅና የእግዚአብሔር ቁጣ። የእግዚአብሔር ቁጣ የሚገለጥባቸው በኃጢአተኞቹ ላይ ነው ይላል አይደል? የእግዚአብሔር ጽድቅ የሚገለጥባቸው ደግሞ በጻድቃን ላይ ነው ይላል። ስለዚህ ድነናል ስንል ከምንድን ነው እኛ ማለት ነው? አሁን ላይ ከእግዚአብሔር ከሚፈሰው ቁጣው ነው የዳን ነው ማለት ነው። በምድር ላይ አንድ የሚያስፈራ ነገር አለ። እሱ ምንድነው? የእግዚአብሔር ቁጣ ነው። በነገራችን ላይ በተለያየ ሁኔታ፣ በተለያየ ዘመን፣ በተለያየ ጊዜያት በምድር ላይ የሚከሰቱ ነገሮችን ሰዎች ከእግዚአብሔር ቁጣ ጋር ያገናኙታል፣ በአሁን ዘመን ማለት ነው። ነገር ግን አሁን ያለንበት ዘመን የምን ዘመን ነው? የጸጋ ዘመን፣ የምህረት ዘመን፣ የእግዚአብሔር ቸርነት ያለ ገደብ የፈሰሰበት ዘመን ላይ ነን አይደለ? ስለዚህ እግዚአብሔር በተለያየ ቦታ ላይ በአሁን ሰዓት የሚከሰቱ ነገሮች ከእግዚአብሔር ቁጣ ጋር መገናኘት የለባቸው። ለምን? የእግዚአብሔር ቁጣ ሲገለጥ ማንም በፊቱ አይቆምም ይላል መጽሐፍ። አሳያቸዋለሁ። የእግዚአብሔር ቁጣ ሲገለጥ ምድር ጠፍታለች፣ የሰው ዘር እንኳን አልተረፈም አይደለ? እና እኛ ማንም ከማይተርፍበት ማንም ሊያመልጥ ከማይችለው ከእግዚአብሔር ቁጣ ነው በክርስቶስ ኢየሱስ በማመን ምን ብለናል የምንለው? ድነናል የምንለው። ለምሳሌ በአንደኛ ተሰሎንቄ ላይ ያለው ላንብብላችሁ። ምዕራፍ 1 ቁጥር 9 እንደዚህ ይላል፣ ለሕያውና ለእውነተኛው አምላክ ታገለግሉ ዘንድ ከሚመጣውም ቁጣ የሚያድነንን ልጁንም ኢየሱስ ክርስቶስን ከሚመጣው ቁጣ የሚያድነንን ከሰማይ ምን ትሉ ዘንድ ትጠብቁ ዘንድ ከጣዖታት ወደ እግዚአብሔር እንዴት ዘወር እንዳላችሁ አይተው ይደነቃሉ አለ። ስለዚህ ከሚመጣው ቁጣ የሚያድነንን ልጁን ማንን? ክርስቶስ ኢየሱስን። ስለዚህ ለምሳሌ ከሰማይ ጌታ ኢየሱስ ክርስቶስ እንዲመጣ የምንናፍቀው ለምንድን ነው? እንዲመጣ የምንናፍቀው ከሚመጣው ከእግዚአብሔር ቁጣ ምን እንዲለን ነው? ያድነን ዘንድ ነው የሚለው አይደል? ከሚመጣው የእግዚአብሔር ቁጣ ያድነን ዘንድ። መዳን ከምን ጋር ተያይዞ ነው የተቀመጠው እዚህ ጋር? ከቁጣ ጋር። እንደገና አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ከቁጥር 8 ላይ እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኖር። ለምን? እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳንን ለማግኘት እንጂ። እግዚአብሔር ለምን አልመረጠንም? አያችሁ፣ እግዚአብሔር ቁጣውን የሚገልጥባቸው ሰዎች አሉ አይደል? ስለዚህ እኛ ደግሞ በክርስቶስ ኢየሱስ በማመን አማካኝነት ለቁጣ አልተመረጥንም። በክርስቶስ ኢየሱስ ምንን ለማግኘት? መዳንን ለማግኘት። ስለዚህ ድነናል ስንል ከምንድን ነው ማለት ነው? ቀጥታ የሚገናኝ ከእግዚአብሔር ቁጣ ነው ማለት ነው። ለምሳሌ ከዚህ በፊት እንዴት የእግዚአብሔር ቁጣ በአመፀኛው ዓለም ላይ ሲገለጥ እንደነበር ለማየት በማቴዎስ ወንጌል ላይ ልውሰዳችሁ። ማቴዎስ ወንጌል 24 37
የኖህ ዘመን እንደነበረ ይላል። አሁን የኖህ ዘመን ነው ትክክለኛ ለእግዚአብሔር ቁጣ ማሳያ የሚሆነው ማለት ነው። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ምን ይላል ይሆናል። የሰው ልጅ መምጣትና የኖህ ዘመን ተመሳሳይ ናቸው ማለት ነው። በዚያ ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅን መምጣት ደግሞ እንዲሁ ይሆናል ይላል አይደለ? አሁን ይኸውላችሁ እዚህ ጋር የጥፋቷ ከመምጣቱ በፊት እግዚአብሔር አምላክ ምድርን ለማጥፋት ሲፈልግ አስቀድሞ ግን ከዛ ከጥፋቷ አንዳንዶች እንዲድኑ ምን አዘጋጅቶ ነበር እግዚአብሔር? መርከብን። አያችሁ አሁን ጥፋት ሲመጣ ያ የሚያጠፋው ነገር ሲመጣ ለአንዳንዱ ምንድነው? መዳን ነው ማለት ነው። ለአንዳንዱ መዳኛ ነው፣ ለአንዳንዱ ደግሞ ምንድነው የሚሆነው? ያ መጥፊያ ነው ማለት ነው። አሁን ይሄ ጥፋቷ ድንገት ሲመጣ ለኖህና ለቤተሰቡ መጥፊያት ነው፣ መዳኛ ነው። ኖህና ቤተሰቡን ውሃው ምን አድርጓቸዋል? ከፍ አድርጓቸዋል አይደለ? ሌላውን ግን አስጥሟቸዋል አይደለ? ልክ እንደዚሁ ነው የሰው ልጅ መምጣት ይላል። ስለዚህ እኔና እናንተ የክርስቶስ ኢየሱስን መምጣት ስንጠባበቅ ለኔና ለእናንተ ነው እንጂ መዳን የሚሆንልን በክርስቶስ ኢየሱስ ላላመኑት ደግሞ ምንድነው የሚሆንባቸው? አያችሁ እሱን ነው ቁጣ የምንለው። ሁለተኛ ኃጢአተኛ የሆነውን ዓለም እግዚአብሔር ወደፊት ምን ያደርገዋል? ያጠፋዋል አይደል? ልክ ግን በኖህ ዘመን መርከብን እንዳዘጋጀው ሁሉ በዚህም ዘመን ደግሞ ከሚመጣው ቁጣ ሰዎች የሚድኑበትን ነገር እግዚአብሔር አስቀድሞ ምን ብሏል? አዘጋጅቷል። ማንን? ልጁን ኢየሱስ ክርስቶስን። ከምንድነው? ከእግዚአብሔር ቁጣ። በማን ነው የምንድነው? በክርስቶስ ኢየሱስ በኩል ማለት ነው። እንዴት ነው የምንድነው? ይሄንን በክርስቶስ ኢየሱስ በኩል የተሰራውን የጸጋውን እውነት በእምነት ምን በማድረግ በመቀበል ነው ማለት ነው። ስለዚህ ለሰዎች ወንጌልን ስትሰብክ ትድናላችሁ፣ ዳኑ የምንላቸው ሌላ ከምንም አይደለም። በቃ ከሚመጣው ወደፊት ከሚገለጠው በጣም ከዚህ በፊት እንዲያው መጽሐፍ ቅዱስ ሲናገር ምንድነው የሚለው? ጌታ ኢየሱስ ክርስቶስ ወየውልሽ ኮራዚ፣ ወየውልሽ ቤተሳይዳ፣ በአንቺ የተደረገው ድንቅና ታምራት በሰዶምና በገሞራ ተደርጎ ቢሆን ኖሮ ከብዙ ጊዜ በፊት ንስሐ በገቡ ነበረ። ነገር ግን አሁን ለሰዶምና ለገሞራ ምን ይልላታል? አይገርምም? ግን ለነሱ ይቀልላቸዋል ሲል ምን አይነት ቁጣ ነው የሚገለጠው ብላችሁ አስቡ። የዛን ጊዜ እኮ የእሳት ዲን ነው እኮ የወረደው አይደል እንዴ? ከሰማይ እሳት አይደል የወረደው? አያችሁ። በኖህ ዘመን ደግሞ የንፍር ውሃ ነው አይደል? ቀላያት ተሰነጠቁ፣ ከሰማይም ከምድርም ውሃ ወጣ አይደል? በኖህ ዘመን መርከቡ መዳኛ ነው። በሎጥ ዘመን ደግሞ በሰዶምና በገሞራ ዘመን ደግሞ ከሰዶምና ከገሞራ ወጥቶ ወደ ተራራ መሸሽ ነው፣ ማምለጥ ማለት ነው አይደል? በተለያየ ዘመን እግዚአብሔር ኃጢአተኛው ዓለም ላይ የራሱን ቁጣ ይገልጣል። የራሱን ቁጣ ሲገልጥ ደግሞ የሚያድንበት መንገድ ደግሞ አለው። እግዚአብሔር ከቁጣ ሰዎችን የሚያስመልጥበት መንገድ አለው። አሁን እኛ ሁላችን እንድንድንበት የተዘጋጀልን የመዳን መንገድ እሱም ማን ነው? ኢየሱስ ክርስቶስ ነው። ለዛም ነው በክርስቶስ ኢየሱስ ስናምን ጸጋው በእምነት አድኗቸዋል። ከምን እንሄዳለን ነው? ከቁጣ ነው። በቃ እግዚአብሔር በክርስቶስ ኢየሱስ በማመን ያዳነን ከሚመጣው ቁጣ ነው። ለምን? ኢየሱስ ክርስቶስ ስለኔና ስለናንተ የኃጢአትን ደሞዝ ምን ብሏልና በመስቀል ላይ ተቀብሏል። የእግዚአብሔር ቁጣ በልጁ በክርስቶስ ላይ ፈሷል አይደል? ለኔና ለናንተ የሚሆነው ማለት ነው። እሱ ዋጋውን ከፍሎልናል። ልክ እንደዚህ ነው አሁን ባለንበት ዘመን ሰዎች እንዲድኑ፣ ሰዎች ነፃ እንዲወጡ፣ ሰዎች እንዲያመልጡ ከእግዚአብሔር ቁጣ የማምለጫው መንገድ ደግሞ እምነት ብቻ እንደሆነ የፈሰሰውን የእግዚአብሔርን ጸጋ አሜን ብሎ ለመቀበል የሚያስፈልገው ማመን ብቻ እንደሆነ ወንጌል እንሰብካለን ማለት ነው። ስለዚህ ድነናል ሲባል ከዘላለም ቅጣትና ቁጣ ነው ማለት ነው። መዳን ከብዙ አይነት ነገር አለ መጽሐፍ ቅዱስ። ለምሳሌ ጳውሎስ ይህንን ከሚያል ሞት አዳነን ይላል። ከጊዜያዊ ሞት መዳን አለ አይደለ? አፍሮዲጦ ነው ታሞ ለሞት እንኳን ቀርቦ ነበረ። ነገር ግን ጌታ ምን አለው ይላል? ማራው። ከበሽታ ምን ማለት አለ? መዳን አለ አይደለ? አንዳንድ አገልግሎቶችም ደግሞ ከአንዳንድ ነገር ያድኑናል። መዳን ዝም ብሎ ከዘላለም ቁጣ ብቻ ደግሞ አይተረጎምም። መዳን ከዘላለም ቁጣ ጋር ብቻ በተያያዘ አይተረጎምም። ለምሳሌ አንድን ሰው ትድናለህ ስትለው ከምንድን ነው ምንድነው? ለምሳሌ በመጽሐፍ ቅዱስ ውስጥ ለጢሞቴዎስ ሲነግረው ሴት በመውለድ ትድናለች ይላል። ከምንድን ነው ምንድነው? ከዘላለም ሞት ነው እንዴ? በመውለድ የሚዳነው ከዘላለም ሞት ነው አይደለም። ጢሞቴዎስን ይህንን ብታደርግ ራስንም የሚሰሙንም ታድናለህ ይለዋል። ስለምንድን ነው? ከዘላለም ሞት ነው እንዴ ያወራ ያለው? አያችሁ፣ ለዛ ነው
ትድናለህ ሲባል አንድ ሰው ከምንድነው የሚለውን ደግሞ መነገር አለበት። ድኛለሁ ሲል ከምንድን ነው የዳንኩት? አሁን ዝም ብሎ በደፈናው ነው አሁን አማኙ ድኛለሁ ድነናል ምናምን ይባላል አይደል? ግን ከምንድን ነው የዳናችሁት ብትሉት ቀጥታ ቃል በቃል ከዚህ ነው ብሎ አያነግረንም። ጥርት ያለ እውነት የለውም። ስለዚህ ድነናል ስንል ከሚመጣው ከታላቁ ከእግዚአብሔር ቁጣ ነው። ነገር ግን መዳን ከብዙ ነገር አለ። ሰው ከብዙ ነገር ይድናል። እኔና እናንተ በክርስቶስ ሞትና ትንሣኤ የዳንበትና ያመለጥንበት ጉዳይ ከሚመጣውና ከሚገለጠው የእግዚአብሔር ቁጣ ነው። ራዕየ ዮሐንስ ላይ ምዕራፉን አላስታውስም። የእግዚአብሔር ቁጣ ሲገለጥ ማን በፊቱ ይቆማል ይላል። አንዳንድ ሰዎች ይገርሙኛል። በተለያየ ስፍራና በተለያየ ቦታ አንዳንድ ትንንሽ ማዕበሎች፣ እሳት አደጋ የሚሆን ነገር ሲነሳ የእግዚአብሔር ቁጣ ነው ይላሉ። የእግዚአብሔር ቁጣ እንዲህ በቀላሉ የሚታለፍ ነው እንዴ? የእግዚአብሔር ቁጣ ሲመጣ ለምሳሌ ኮሮና የእግዚአብሔር ቁጣ ነው ከተባለ በማስክ የምናልፈው በሽታ ቁጣ ይባላል? ማስክ አድርገህ የምታመልጠው ጉዳይ የእግዚአብሔር ቁጣ ይባላል ማለት ነው። የእግዚአብሔር ቁጣ በማስክ ታልፈዋለህ እንዴ? አያችሁ፣ የእሳት አደጋ ነው። ውሃ ስታፈስበት የሚጠፋ ውሃ እሳት ቁጣ አይሆንም። አሁን ቁጣ ብለን የምናስበው አንዳንድ ጊዜ ይሄ ክስተት በምድር ላይ የሚከሰተው በተለያየ ዘመን ሊከሰቱ ግድ የሆኑ ነገሮች ኢየሱስ ምን አለ? ይህ ሊሆን ግድ ነው። በቃ ምድር ላይ እስካለን ድረስ ይህ ሊሆን ግድ ነው አለ። ግን መጨረሻው ገና ነው ይላል አይደል? ስለዚህ ይሄ የሚሆነውን ነገር በሙሉ ከእግዚአብሔር ቁጣ ጋር አታያይዙት። የእግዚአብሔር ቁጣ ሲገለጥ ማንም በፊቱ የእግዚአብሔር ቁጣ ሲገለጥ ኖህና ቤተሰቡ እንዲያመልጡ መርከብ ሰጣቸው እንጂ ማን ይተርፍ ነበር? እስከየት ድረስ ነው ውሃው የሞላው? ተራራ ትልልቅ ተራራዎች እንኳን ምን ብለዋል? ተውጠዋል። በጣም ከፍ ብሎ ነው የሞላው ማለት ነው። ማንም ከፍ ብለ እንኳን አዋፋት እንኳን አልተረፉም ማለት አዋፋት የሚበሩበት አካባቢ አለ አይደል? እስከዛ ድረስ እኮ ነው ውሃው የሸፈነው ምድሪቷን አጥፍቷታል ማለት ነው። ስለዚህ የእግዚአብሔር ቁጣ ሲመጣ ለማጥፋት ሲመጣ ማንም ሊተርፍ አይችልም። ድነናል ስንል ማንም ሊያመልጥበት ከማይችለው ቁጣን ሄዳን ነው እንጂ በአንዳንድ በቴክኖሎጂዎች እኛ ልናመልጣቸው ድል ልናደርጋቸው የምንችላቸው ጉዳዮች አይደሉም። የእግዚአብሔር ቁጣ ማለት ነው። ሌላው ነፃ መውጣት ከምንድን ነው? አሁን በክርስቶስ ስናምን ድነናል ነው አይደል? በክርስቶስ ደግሞ ስናምን ነፃ ወጥተናል። ይሄ ነፃ መውጣት የሚለው ነገር ግን የሚገናኘው ከኃጢአትና ከሕግ ነው። ከኃጢአትና ከሕግ ነው። መጽሐፍ ቅዱስ ከኃጢአት ነፃ ወጣችሁ ይለናል እንጂ ከኃጢአት ዳናችሁ አይልም። ቃል በቃል መጽሐፉን ስናጠና ነፃ ወጥተናል፣ በነፃነት ልንኖር ክርስቶስ ነፃነት አወጣን። ከምንድን ነው ነፃ ያወጣን? ላሳያችሁ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 31 ላይ ሲናገር ምንድን ነው ያላቸው? ኃጢአትን የሚያደርግ የኃጢአት ምንድን ነው? ባሪያ ነው አላለም? ኃጢአትን የሚያደርግ የኃጢአት ባሪያ ነው አላቸው አይደል? እንግዲህ ልጁ አርነት ቢያወጣችሁ አርነት ትወጣላችሁ አላቸው። ስለዚህ ኃጢአትን የሚያደርግ ሰው የምን ባሪያ ነው? የኃጢአት ባሪያ ነው ማለት ነው። ሮሜ መጽሐፍ ምዕራፍ 6 ከቁጥር 6 ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ነው አይደል የሚለው? አማርኛው ነው። ግን መባል የነበረበት መጽሐፉ መተርጎም የነበረበት የሞተስ ከኃጢአቱ ነፃ ወጥቷል ተብሎ ነው መተርጎም የነበረበት። የሞተ ማለት ከማን ጋር የሞተ? ከክርስቶስ ጋር በመስቀል ላይ የሞተ ከኃጢአቱ ምን ብሏል? ነፃ ወጥቷል ነው መጽሐፍ የሚለው የሞተ። ስለዚህ ገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ያለው አንብብላችሁ በነፃነት ልንኖር ክርስቶስ ነፃነት አወጣን። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር ምን አትበሉ፣ አትያዙ። የገላትያ ሰዎች ከምን በታች ነበር ሲኖሩ የነበሩት? በፊት ከሕግ በታች። ከሕግ በታች ነው የገላትያ ሰዎች ሲኖሩ የነበሩት አይደለ? እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ተብሎ ተሰበከላቸው። እነሱም ያንን እውነት ተቀበሉና አይ በክርስቶስ ማመን ብቻ በቂ አይደለም መገረዝም ያስፈልጋል ብለው እንደገና ወደ ደካማ ወደሚነቅ ወደ መጀመሪያ ትምህርት ስለምን ትመለሳላችሁ ይላቸዋል። ይሄ የመጀመሪያ ትምህርት ሕግ ነው አይደለ? ስለዚህ እነኚህ ሰዎች ከሕግ በታች ሆነው ሲመላለሱ ከሕግ በታች ሆኖ መመላለሱ ብቻ አይደለም እኮ ክፋቱ።
ከሕግ በታች ሆኖ መመላለስ ለምን ያጋልጣል ነው መጽሐፍ ቅዱስ ሲናገር። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 55 ላይ የሞት መውጊያ ኃጢአት ነው ይላል። የኃጢአት ኃይል ደግሞ ሕግ ነው ይላል አይደል? ስለዚህ አስቀድሞ ሰዎች ከሕግ በታች ሆነው በሚመላለሱበት ጊዜ ሕግ ደግሞ የኃጢአት ምንድነው? ኃይል ነው አይደል? ስለዚህ በሕግ አማካኝነት ሰዎች ለማን ባሪያ ሆነው ይኖሩ ነበር ማለት ነው? ለኃጢአት ባሪያ ሆነው ይኖሩ ነበር ማለት ነው። ስለዚህ መጽሐፉ ምን አለ? እንግዲህ በነፃነት ልትኖሩ ክርስቶስ ምን አደረጋችሁ? ነፃ አወጣችሁ። እንደገና ደግማችሁ በባርነት ቀንበር ምን አትበሉ። በቃ በሕግ አትያዙ ነው። በሕግ ከተያዛችሁ ደግሞ በኃጢአት ነው የምትኖሩት የምትመላለሱት። መጽሐፉ ደግሞ የሚለው ለኃጢአት እንደሞታችሁ በክርስቶስ ኢየሱስ ሆናችሁ ደግሞ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁ ምን በሉ ቁጠሩ። ስለዚህ በክርስቶስ ኢየሱስ ስናምን ከኃጢአት ኃይል ነፃ የወጣንበት ምክንያቱ ከኃጢአት ኃይል ነፃ የወጣንበት መንገዱ ምንድነው? ከክርስቶስ ጋር በክርስቶስ መስቀል ምን ማለታችን ነው? መቀበራችን መሰቀላችን ነው ማለት ነው። በደንብ ግልጽ እንዲሆንልን ሮሜ 7ን ላንብብላችሁ። ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁ? ምን ይላል? ሕግን ለሚያውቁ ሰው ባለበት ዘመን ምን ይገዛዋል? በሕይወት ባለበት ዘመን ማለት ነው። ለምሳሌ በሕይወት እዚህ ምድር ላይ ስንኖር ነው አይደል የኢትዮጵያ ሕገ መንግስት የሚገዛል? መቃብር ቦታ ሂዱ። አሁን እኛ ሰዎች የኢትዮጵያ ሕገ መንግስት ይገዛቸዋል እንዴ? አይመለከታቸውም አይደል ሕጉ? እዚህ ጋም ሰው በሕይወት ባለበት ዘመን ነው የሚለው። ያገባች ሴት ባሏ በሕይወት ሲኖር ያገባች ሴት ባሏ በሕይወት ሲኖር ከሱ ጋር በሕግ ምን ብላለች? ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ሕግ ምን ብላለች? ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለች። ለሌላው ብትሆን አመንዝራ አይደለችም። ባሏ ስለሞተ አይደለ? ልክ እንደዚሁ ይለናል። ከዚህ በኋላ እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ምን ብላችኋል? አያችሁ፣ አሁን ሰው ሕግ የሚገዛው በሕይወት እስካለ ድረስ ነው አለ። በሕይወት ካለ ሕግ ይገዛዋል። እኛ ደግሞ በክርስቶስ ሥጋ ሆነን ለምን ተገደልናል? ለሕግ ምን አለን? አሁን ነው ነፃ መውጣት የሚባለው ማለት ነው። ነፃ ወጣን። አሁን ለምሳሌ ይቺ ሴት ባሏ ሲሞት ከሕግ ከሆነው ከትዳር ሕግ ምን አለች ማለት ነው? ነፃ ወጣች አይደለ? ስለዚህ ባሏ ከሞተ ወይም ደግሞ ሚስቱ ከሞተች ሌላ ሄዶ ቢያገባ ምን አይባልም? አመንዝራ አይባልም። እኛም ነፃ የወጣንበት መንገድ ምንድነው? ልክ እንደዚሁ ሳንሞት ከኃጢአት ጋር መፋታት አይቻልም እያለ ነው። ለምሳሌ አንድ ሰው እስካልሞተ ድረስ እኔ ኃጢአት አይገዛኝም ሕግ አይገዛኝም ማለት ይችላል? አይችልም አይደል? ምክንያቱም መጀመሪያ ከኃጢአት ጋር መፋቻው መንገዱ ምንድነው? ምን ስለሆነ? ሞት ስለሆነ። ልክ እንደዚህ ነው እኮ አስቀድመን እኛና ሕግ ተጋባን። እኛና ሕግ ስንጋባ ሕግ ምን አደረገ? ውስጣችን ያለውን ኃጢአትን እየገለጠ በኃጢአት ምክንያት ሞት የሚባል ልጅ ወልደን ነበር ማለት ነው አይደለ? ልክ እንደዚህ ምን አደረገ? እኛ በክርስቶስ ኢየሱስ ሆነንና ለታሰርንለት ነገር እንድንፈታ ከክርስቶስ ጋር ተሰቅለን ከክርስቶስ ጋር ምን አለን? ሞተን አይደለ? ልክ ስንሞት አሁን ሞተናል አይደል? ተሰቅለናል አይደል? ስለሞትን ከኃጢአት ምን ብለናል ማለት ነው? ነፃ ወጥተናል ማለት ይሄ ነው። ነፃ ወጣን። አሁን ምን አይለንም? ነፃ መውጣት ማለት አይገዛንም ማለት ነው። አስቀድሞ ስንገዛበት የነበረው ለምሳሌ አንድ እስር ቤት ያለ ሰው እስር ቤት እስካለ ድረስ የእስር ቤቱ ሕግ አለ አይደል? አይደል? ለዛ ሕግ ሊገዛ ግድ ነው አይደል? ከእስር ቤት ነፃ ሲወጣ ግን የእስር ቤት ወይም የባሪያ ሕግ አይገዛውም ማለት ነው። እስር ቤት ያለው የባሪያ ሕግ ነው አይደል? እዚህ ጋር እንዳለነው አይነት ሰዎች ሕግ አይደለም። የባሪያ ሕግ ማለት ወንጀል የሰራ ለሆነ ነገር ባሪያ የሆነ ሰው የሚተዳደርበት ሕግ አለው እስር ቤት ማለት ነው። በነገራችን ላይ አንድ ሰው ታስሮ ሲገባ እስር ቤት ነፃነት አይደለም ያለው እኮ እስር ቤት እንደገና የባሪያ ሕግ አለ። ባሪያ የሚተዳደርበት የሚገዛበት አይደል? ስለዚህ ልክ ከእስር ቤት ሲወጣ ነፃ የወጣው ባሪያዎች ከሚተዳደሩበት ምንድነው? ሕግ ነው ማለት ነው። እኛም በክርስቶስ ኢየሱስ ስናምን የኃጢአት ባሪያ ስለነበርን አሁን ከኃጢአት ባሪያ ሆነን ስንተዳደርበት ከነበረው ከባሪያ ሕግ ምን አለን ማለት ነው? ነፃ ወጣን ማለት ነው። በክርስቶስ ሞት አሁን ተፈተናል አይደል? ስለዚህ ከማን ጋር ተጋባን ማለት ነው? አሁን ከክርስቶስ ኢየሱስ ጋር አንድ አካል ሆነን። ስለዚህ በዚህ መንገድ ከኃጢአትና ከሕግና ከኃጢአት ምን ብለናል? ነፃ። ለዚህ ነው መጽሐፉ በነፃነት ልንኖር ክርስቶስ በነፃነት ልንኖር ማለት በቅድስና ልንኖር ማለት ነው። ምክንያቱም ነፃነቱ ከምንድን ነው?
ከኃጢአት ስለሆነ ማለት ነው። አሁን ለምሳሌ አንድ ሰው ነፃ ወጥቻለሁ ሲል ነፃ የወጣው በነፃነት ሊኖር ነው አይደል? የነፃነት ኑሮ እኮ የቅድስና ኑሮ እኮ ነው። በነገራችን ላይ የነፃነት ኑሮ አሁን ነፃነትን ከኃጢአትና ከቅድስና አንጻር ይዩት። ለምሳሌ አስቀድሞ ባሪያ ነበር ያ ሰው። ለምሳሌ እኛ አስቀድመን ባሪያ ነበርን አይደል? የምን ባሪያ ነበር ነው? የህግና በህግ አማካኝነት ደግሞ ኃጢአት ኃይል እያገኘ ባሪያ ነበርና የኃጢአት ከዛ በኋላ ነፃ ወጣችኋል ሲል ከምንድን ነው ነፃ የወጣ ነው? ከኃጢአትና ከህግ አይደል? የኃጢአትና የህግ ተቃራኒው ምንድን ነው አይደል? ጸጋና የህግ ተቃራኒ ጸጋ። የኃጢአት ተቃራኒ ምንድን ነው? ጽድቅና ቅድስና አይደል? ስለዚህ ከህግና ከኃጢአት ነፃ ወጥቻለሁ ስትል በምን እየኖርኩ ነው እያልክ ነው? በሌላ መንገድ በጽድቅና በቅድስና እየኖርኩ ነው እያልክ ነው አይደል? ስለዚህ በጽድቅና በቅድስና እየኖርክ ነፃ ወጥቻለሁ ማለት በጽድቅና በቅድስና መኖር ነው አይደል? በኃጢአት የምትኖር ከሆነ ግን ይሄ ነፃ ወጥቻለሁ የሚለው ቃል ትክክለኛ ትርጉም ያገኛል? ባሪያ ሆነ እየኖርክ ነው ማለት ነው። ስለዚህ ምን ልላችሁ ነው? አንዳንድ ጊዜ በክርስቶስ ኢየሱስ አምነናል የሚሉ ሰዎች ነፃ ወጥተዋል በቃ ስለዚህ እንደፈለጉ ነው የሚኖሩት። ነፃነት ለኃጢአት አርነት ሰጣችሁ። ነፃነት ራሱ ትርጉሙ ምን ማለት ነው? ነፃነት ማለት እኮ የኃጢአት ተቃራኒ ነው አይደል? ነፃነት ማለት የህግ ተቃራኒ ነው አይደል? ተቃራኒውን ማየት እኮ ነው። አሁን አስቀድመን ከህግ በታች ነበርን፣ አስቀድመን ከኃጢአት በታች ነበር። አሁን ደግሞ ነፃ ወጥተናል ስንል ከህግና ከኃጢአት ነው አይደል? ነፃ ወጥተህ በነፃነት እየኖርክ ነው የሚባለው በቅድስናና በጸጋ ስትኖር ነው ማለት ነው። ሰው ይኸውላችሁ ከህግ በታች ሆኖ ሲኖር ህግ ለማን ነው ኃይል የሚሰጠው? ለኃጢአት። ከጸጋ በታች ሆኖ ሲኖር ጸጋ ደግሞ ለምንድን ነው ኃይል የሚሰጠው? ለቅድስና። አያችሁ? ስለዚህ ከሁለቱ በታች ሆነን ነው ልንኖር የምንችለው። ከሁለቱ በታች ሳንሆን መኖር አንችልም። ወይ ከጸጋ በታች ወይ ከህግ በታች። አንድ ሰው በኃጢአት እየተመላለሰ ከሆነ ከህግ በታች ነው እየኖረ ያለው። ህግ ደግሞ የሚያስፈልገው ለምን አይነት ሰው ነው? አሁን ለምሳሌ ህፃናት በቤት ውስጥ ያሉ ህፃናት ምን ያስፈልጋቸዋል? ጠባቂ ያስፈልጋቸዋል አይደል? ሞግዚት ያስፈልጋቸው። ከዛ ከሞግዚት ህግ ነፃ የሚወጡት ምን ሲሆኑ ነው? ሲያድጉ አይደል? አሁን ህፃን ልጅ አለች አሚያ አብራትም አለች ህፃን ልጅ አይደል? ያለ ትልልቅ ሰው ወደ ውጭ ይወጣሉ እንዴ? አይደል? አይወጡም አይደል? ወይ ደግሞ የሆነ ማስፈራሪያ ተደርጎ ነው አይደል ቤት ውስጥ የሚቀመጡት? ምን ስለሆኑ ነው? በቃ ህፃን እስከሆኑ ድረስ ከምን በታች ናቸው ማለት ነው? የስ ህፃን እስከሆኑ ድረስ ከህግ በታች ሆኖ ሊኖሩ ግድ ነው። ከህግ ነፃ ወጥቻለሁ የሚባለው ከኃጢአት ነፃ ወጥቻለሁ የሚባለው መንፈሳዊ ስትሆን ስታድግ ነው ማለት ነው። መንፈሳዊ ስትሆን ነው። ለዛም ነው በክርስቶስ ሆነው ህፃናት የሆኑ ከህግ በታች ነው የሚኖሩት። ለምን? ገላትያ ቤተክርስቲያን ላይ ምን ይላቸዋል? 4:1 ላይ ምን ይላል? ህፃኑ ምንም እንኳን ወራሽ ቢሆን ይላል፣ ምንም የሁሉ ጌታ ቢሆን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። ህፃን ነው ግን ምንድነው? የቤቱ ወራሽ ቢሆንም ግን አባቱ እስከቀጠረለት ቀን ድረስ ወይም እስከሚያድግበት ቀን ድረስ ቤት ውስጥ ካለችው ከባሪያ በታች ሆኖ ነው የሚኖረው እያለ ነው። አያችሁ? ከባሪያዋ በታች ሆኖ ነው የሚኖረው። የዛን ጊዜ ልጁ ምን ስለሆነ ነው? በቃ ህፃን ሆኖ ህግ አይገዛኝም ማለት ይቻላል? ህፃን ሆኖ ኃጢአት አይገዛኝም ማለት ይቻላል? ለዛም ነው መጽሐፍ ቅዱስ በክርስቶስ ኢየሱስ ካመንን በኋላ መንፈሳዊ ሆነን እንድንኖር የሚያስገድደን ለዛ ነው። በክርስቶስ ከሆነን በኋላ መንፈሳዊ ሆነን ካልኖርን ስጋዊ ሆነን የምንኖር ከሆነ ከማያምን ሰው አንለይም ማለት ነው። ለዛ እኮ ነው ከጠባቂዎችና ከመጋቢዎች በታች ነው። ምንም እንኳን የሁሉ ጌታ ቢሆን ከባሪያ ምን አይለይም እያለ ነው። አያችሁ? አሁን ሰው በክርስቶስ ካመነ በኋላ መንፈሳዊ ካልሆነ ከማያምን ሰው በምን ነው የሚለየው? ይለያል እንዴ? አይለይም። በክርስቶስ እኮ ነው ግን አይለይም። አንድ አይነት ናቸው። ሁለቱም ከህግ በታች ሆነው የሚኖሩ የኃጢአት ባሪያዎች ናቸው ማለት ነው። ነገር ግን በክርስቶስ ኢየሱስ ባገኘነው ጸጋና መንፈስ የኃጢአትን ኃይል ድል አድርገን እየኖርን የምንመላለስ ከሆነ ግን ከጸጋ በታች ነኝ፣ ከህግ ግን ምን በላይ ነኝ፣ ከኃጢአት በላይ ነኝ ምን ከሆነ አይገዛንም ማለት ነው። ስለዚህ ነፃ መውጣት ከኃጢአትና ከህግ ነው። ነፃ ወጥተናል የምንለው ከህግና ከኃጢአት ነው። ድነናል የምንለው ግን ከሚመጣው ከእግዚአብሔር። አሁን በነፃነት የምንኖረው ከምንድን ነው? ከኃጢአትና ከህግ ነፃ ወጥተን በነፃነት እንኖራለን። በምንድን ነው የምንኖረው?
በቅድስና እግዚአብሔርን በመምሰል እንኖራለን ማለት ነው። አሁን እግዚአብሔርን እየመሰልን እየኖርን ነፃ ወጥተን በነፃነት እየተመላለስን ነገ ግን ምን ይጠብቀናል? መጽሐፍ ቅዱስ በተስፋ ምን ብለናል? ድነናል። አንድ ቀን ምን ይላል? ያ ተስፋ ያደረግነው መዳን ወደኛ ይመጣል አይደል? የሰውነታችን ቤዛ የሆነው ልጅነትን ሰውነታችን በመለወጥ ይቀበለዋል። ያን ጊዜ ከሚመጣው ከእግዚአብሔር ቁጣ ሙሉ ለሙሉ የምናመልጥበትን የሰውነታችን ቤዛ የሆነው ልጅነትን እግዚአብሔር ምን እንላለን? እንቀበላለን ማለት ነው። እስከዛ ድረስ ግን መጽሐፉ በነፃነት እንድንኖር ነፃ አውጥቷቸዋል ይላል። ከምንና ከምንድን ነው? ከሕግና ከኃጢአት ነፃ ወጥተናል። ከሚመጣው ከእግዚአብሔር ቁጣና ፍርድ ከሚመጣው ጥፋት ለዘላለም ለአንዴና ለመጨረሻ ጊዜ ምን ብለናል? ድነናል በቃ።